ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ላይ ምን ይላሉ? ወረመዳን ኢላ ረመዳን ሙከፍራቱ ማ በይነሁነ ኢዘ ጅቱኒበል አልከባኢር አው ኢዘ ጅተነበል ከባኢር። አንድ ሰው ከረመዳን እስከ ረመዳን ድረስ የዛሬው ረመዳን አሁን ያለነው እስከ ቀጣይ ረመዳን ድረስ ያለው በመካከሉ የተፈጸሙ ትንንሽ ወንጀላቶችን ያብሳል አሉ። አንድ ሰው ትልልቅ ወንጀላቶችን የተጠነቀቀ ከሆነ ትልልቅ ወንጀላቶች አሉ ለሽርክ የመሳሰለ ኩፍር ውስጥ የሚገቡ እነዚህ በተውበት እንጂ በእነዚህ አይነት ኸይር ስራዎች አይወገዱም። ስለዚህ ረመዳን በእኛ ላይ ግዴታ የተደረገ እንደሆነ ልናውቅ ይገባል። ረመዳን ዒባደላህ ሸህሩል ዒባዳ የዒባዳ ወር ነው ረመዳን። ለዚህ ነው አልኢማም ኢብኑ ረጀብ ምን ይላሉ? ጾመኛ ለሆነ ሰው ሁለት ጂሃዶች ይሰበሰቡለታል በረመዳን። አንደኛ አስያሙ ፊ ነሃር በቀን ላይ ጾሙ ይውላል። ሁለተኛው ደግሞ ወልቅያም ፊ ለይሊ በረመዳን ሌሊቶች ላይ ደግሞ ጾሞ ተራዊህ እየሰገደ አላህን እየለመነ ዱዓ እያደረገ ቁርአን እየቀራ ኢስቲግፋር እያደረገ ሲደክመው ደግሞ እየተኛ ይሄ ራሱ ዒባዳ እኮ በዚህ ያሳልፋል ይላል ኢማም ኢብኑ ረጀብ። ይህ እነዚህ ነገራቶች በረመዳን ብቻ አይደለም ከረመዳን ውጪ ባሉትም የተከለከሉ ናቸው። ነገር ግን ሐራምነታቸው በረመዳን የባሰ ነው፣ ከፍተኛ ነው ዒባደላህ። ስለዚህ በረመዳን ይሄንን ነገርም ተጠንቀቁ። የተለያዩ የሚያሰክሩ፣ የሚያቀውሱ፣ የሚያጀዝቡ ጭንቅላትን የሚቀይሩ ነገራቶችን ተጠንቀቁ። ኸምር ሊሆን ይችላል። ኸምር ሲጀመር ወንጀል ነው አይደል? ትልቅ ወንጀል እኮ ነው ኸምር መጠጣት። وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم. أما بعد، حياكم الله جميعا. السلام عليكم ورحمة الله وبركاته. إن شاء الله ብዙም አላረዝምባችሁ አጠር አድርጌ አንዳንድ ረመዳን ነክ የሆኑ ትምህርቶችን በአላህ ፍቃድ መተዋወስ ያስፈልጋል። ምክንያቱም አላህ ለዚህ ነው በቁርአን ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን ያ ሙሐመድ ዓለይሂ ሰላቱ ወሰላም አንተ አስታውሳቸው ለምእመናን የምታስታውሳቸው ማስታወስ እንዲገሰጹ ይጠቅማቸዋልና ይላል አላህ ሱብሓነሁ ወተዓላ። ኢዘን ስለ ረመዳን ያለንበት ትልቅ ወር የተከበረ ወር እንድንጠቀምበት ዘንድ መተዋወስ ያስፈልጋል እርስ በርሳችንና አንዳንድ ነጥቦችን ለማንሳት ሞክራለሁ بإذن ተዓላ። ስለዚህ ሶብሩ አንፉሰኩም ነው የምላችሁ፣ ራሳችሁን ሶብር አድርጉ። እንግዲህ ምን ሄድበት የለም በዚህ ጊዜ ይኖራል ብዬ አላስብም። ስለዚህ ስለ ዲናችን አንዳንድ ነገር መስማት ስላለብን እንደሚታወቀው አላሁ ሱብሓነሁ ወተዓላ በቁርአን ኒዳ የሚባል ነገር አለ። ሁለት አይነት ጥሪዎች አሉ በቁርአን አላህ የሚጣራቸው። ኒዳ ዓም የሚባል አለ፣ ኒዳ ኻስ የሚባል አለ። ኒዳ ዓም የሚባለው አላህ በቁርአን ያ አዩሃ ናስ እያለ የሚጠራው ጥሪ። ለምሳሌ አዩሃ ናስ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ይላል። ሌሎች ጥሪዎችም አሉ። ከዛም ደግሞ ኒዳ ኻስ የሚባለው ደግሞ ሙእሚኖችን ብቻ የሚጣራበት ጥሪ ነው። አላህ ያ አዩሃ الذين آمنوا እያለ የሚጠራው ጥሪ ማለት ነው። እናንተ ያመናችሁ ምእመናን ብሎ የሚጠራው ጥሪ። እናም አላሁ ሱብሓነሁ ወተዓላ في سورة البقرة ላይ የሚጠራው ጥሪ አለ። ያ አዩሃ الذين آمنوا እናንተ ያመናችሁ ምእመናን ሆይ እያለ አላህ ነው የሚጠራው። خالق السماوات والأرض የሰማያት የምድር ሁሉም ፍጡራን በአጠቃላይ ፈጣሪ የሆነው አላህ አማኞችን እኛን እየተጣራ ትልቅ የሆነ ክብር ያለው ሰው አንድን ሰው ሲጣራ ክብር ይሰጣል አይሰጥም? ሰው ይሰጣል፣ በደንብ ይሰማል። አሁን ደግሞ የክብር የሁሉም ተቆጣጣሪ የሆነው አላህ ነው እየተጣራ ያለው። ስለዚህ ጆሮ ሰተን ማድመጥ አለብን። እናንተ ያመናችሁ ምእመናን ሆይ ያለ ነው አላህ። كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون በእናንተ ላይ ጾም ተጻፈ። ኩቲበ بمعنى فرض عليكم ማለት ነው። በእናንተ ግዴታ ሆነ ማለት ምን ጾም መጾም ግዴታ ሆነ በእናንተ። كما كتب على الذين من قبلكم ደግሞ እኛን እንዳይጫጫነን እንዳይከብደን
ሲያለማመደን አላህ ምን አለ? ከማ ኩቲበ ዐለ الذين من قبلكم በእናንተ ላይ ብቻ አይደለም ይህ ጾም የተጻፈው ከእናንተ በፊት በነበሩ ህዝቦችም ላይ ተጽፏል። ግዴታ ነበር። የአህለል ኪታቦች ጾም ግዴታ ነበር፣ በእነሱ ላይ ጾሙ ነበር። አላህ አዟቸዋል እንዲጾሙ። ግን አላህ ለኛ አግርቷል። ምን በምን ረሱል አለይሂ ሰላቱ ወሰለም በሐዲስ እንዳሉት የኛና የአህለል ኪታብ ጾም ልዩነት ምንድነው አሉ? አከለቱ አስሑር ሰሑር መብላት ነው። ለኛ ሰሑር ለሊት እንድንበላ ተፈቅዷል። ለአህለል ኪታቦች ግን አልተፈቀደላቸውም ነበር። 24 ሰዓት ነበር የሚጾሙት ማለት። አላህ ግን ለኛ አግርቶ ለሊት ላይ ሰሑርን እንድንበላ አላህ አግርቶልናል። አልሐምዱሊላህ ረቢል ዓለሚን። ኢዘን እናንተ ያመናችሁ ምእመናን በእናንተ ላይ ጾም ግዴታ ሆነ ከዚህ በፊት በነበሩ ህዝቦች ላይ ተጽፎ እንደነበረው ግዴታ ሆኖ እንደነበረው አለ ለዓለኩም ተተቁና። ለምንድን ነው አለ? አላህን ትፈሩ ዘንድ። ለዓለኩም የምትለው አይችኛው ላሟ ምንድን ላሙ ተዕሊል ትባላለች፣ ወይም ምክንያት ላይ የምትጠቁም የሆነች ላም ነች። ማለትም አላህን ልትፈሩ ዘንድ ማለት ነው። አንድ ሰው በትክክል አላህን ፈርቶ ከጾመ የአላህን ፍራቻ ያወርሳል ጾም። ስለዚህ በእኛ ላይ ግዴታው እንደሆነ ልናውቅ ይገባል። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም في الحديث الصحيح بني الإسلام على 5 እስልምና በአምስት አበይት ነጥቦች ላይ ተገንብቷል አሉ። ከዛም ጠቀሱ ሸሃደቲ አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ በእውነት የሚመለክ አምላክ የለም ብሎ መመስከር፣ ወአነ ሙሐመደን ረሱሉላህ አንድ ሩክን ረሱል ዐለይሂ ሰላቱ ወሰላም የአላህ መልእክተኛ መሆናቸውን መመስከር። ከዛስ ወኢቃሚ ሰላህ ሰላትን መስገድ፣ ወኢታኢ ዘካ ዘካን መስጠት፣ ወሰውሚ ረመዳን የረመዳንን ወርም ደግሞ መጾም። የረመዳንን ወር መጾም ሚን አሐድ አርካን الاسلام ከእስልምና ማዕዘናት መካከል አንዱ እንደሆነ መረዳት ያስፈልጋል። አንድ ሰው ላኢላሃ ኢላላህ ብሎ ነብዩን ሰለላሁ ዐለይሂ ወሰለም መልእክተኝነትንም ተቀብሎ ወከዛሊከ ሶላትን እየሰገደ ዘካንም ሰጥቶ ነገር ግን ረመዳንን አልጾምም ይርበኛል፣ ለምን እጠማለሁኝ፣ ለምን እደክማለሁ ብሎ ሐጅ ቢያደርግ ካፊር ነው። ለምን? የእስልምና አንዱን ማዕዘን አልተቀበለም። አንዱን ተቀብሎ አንዱን መተው ማለት ሁሉንም መተው ነው። እንደሚታወቀው በረሱል ዐለይሂ ሰላቱ ወሰላም አላምንም ቢል አንድ ሰው በሌሎች ነብያት በሁሉም ቢያምን ካፊር ነው። በነብዩ አምኖ በነብዩላህ ዒሳ ዐለይሂ ሰላም መልእክተኝነት አልቀበልም ቢል ይከፍራል። ለዚህ እኮ ነው ነሳራዎችና ይሁዶች ነብዩን ሰለላሁ ዐለይሂ ወሰለም አንቀበልም አሉ። ከፈሩ አልከፈሩ? ከፈሩ። ዒሳ ዐለይሂ ሰላም ላይ ድንበር አለፉ። ስለዚህ አሁንም ቢሆን አንድ ሰው ሰላትን ሰግዶ ረመዳንን ካልጾመ ተቀባይነት የለውም። ወከዛሊክ ረመዳንን እየጾመ ሰላትን የማይሰግድ ከሆነም ተቀባይነት የለውም። ለዚህ ነው ዑለማዎች ምን ይላሉ? ሰላት የማይሰግድ ሰው ጾሙ ትክክል አይደለም ይላሉ። ስለዚህ ይህ ጾም ማለት ነው ትንሽ ጊዜ ነች። አላህ በቁርአን ለዚህ ነው ቀጥሎ ምን አለ? አያመን መዕዱዳት ትንሽ የሚቆጠሩ በጣት የሚቆጠሩ ቀናቶች ናቸው። ስንት ቀን? 30 ወይም 29 ቀን አይደል? አመት ሙሉ አይደለም ጾሙ አላህ ያለው አንዷን ወር ነው ጾሙ ያለው። 11 ወር እንበላለን እንጠጣለን። አንድ ወር ግን አላህ ግዴታ እንድንጾም አላህ አዘዘ። በእኛ ላይ ግዴታ የተደረገ የእስላም ማዕዘን እንደሆነ መረዳት ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ላይ ምን ይላሉ? ወረመዳን ኢላ ረመዳን ሙከፍራቱ ማ በይነሁነ ኢዘ እጅቱኒበ አልከባኢር አው ኢዘ እጅተነበ አልከባኢር። አንድ ሰው ከረመዳን እስከ ረመዳን ድረስ የዛሬው ረመዳን አሁን ያለነው እስከ ቀጣይ ረመዳን ድረስ ያለው በመካከሉ የተፈጸሙ ትንንሽ ወንጀላቶችን ያብሳል አሉ። አንድ ሰው ትልልቅ ወንጀላቶችን የተጠነቀቀ ከሆነ ትልልቅ ወንጀላቶች አሉ ለሽርክ የመሳሰለ ኩፍር ውስጥ የሚገቡ እነዚህ በተውበት እንጂ በእነዚህ አይነት ኸይር ስራዎች አይወገዱም። ስለዚህ ረመዳን በእኛ ላይ ግዴታ የተደረገ እንደሆነ ልናውቅ ይገባል። ዒባደላህ ይህ ረመዳን ማለት ሸህሩ ሲያሚ ወልቅያም የጾም ወር ነው። ሌሊት ደግሞ ምን ቆምበት ወር ነው። ጾም ማለት ምን ማለት ነው? الإمساك عن المفطرات من طلوع الفجر الصادق إلى غروب الشمس ጾም ማለት ይሄ ጾም ማለት ምን ማለት ነው?
ከሚያስፈጥሩ ነገራቶች መታቀብ ማለት ነው ጾም ከትክክለኛው ፈጅር ከወጣበት ጊዜ ጀምሮ እስከ ፀሐይ እስከምትጠልቅ ድረስ ከምግብ ከመጠጥ وكذلك ከጂማዕ ወይም ግንኙነት ከመፈጸም መቆጠብ وكذلك ከተለያዩ حرام ከሆኑ ነገራቶች መታቀብ ማለት ነው ጾም የሚባለው መጾም ሲባል ደግሞ ከምግብና ከመጠጥ ብቻ መታቀብ አይደለም ጾም ሲባል ከሁሉም ነገራቶች መታቀብ ያስፈልጋል ለዚህ ነው ረሱል አለይሂ ሰላቱ ወሰለም ምን የሚሉት من لم يدع قول الزور ነብዩ አለይሂ ሰላቱ ወሰለም ምን አሉ መጥፎ የሆነ ንግግርን ያልተወሰው የውሸት ምስክርነትን ያልተወሰው ዑለማ الاسلام ምን ይላሉ በዚህ ውስጥ ከذب ውሸት መዋሸትን ያልተወ غيبة ህሜት ማማትን ያልተወ የተለያዩ حرام ንግግራቶችን መናገር ያልተወሰው ማለት ነው በምላሱ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ይላሉ የበኒ አደም የአደም ልጆች አብዛኛው ስተት ወይም ጥፋት የሚፈጽመው ምላስ ነው ይላሉ ምላሱን ያልተቆጣጠረ ሰው ማለት ነው من لم يدع قول الزور والعمل به በሱም የሚሰራ طيب በዚህ መጥፎ በሆነ ነገራቶች የሚፈጽም والجهل ቂልነትን ያልተዋል ቂልነት መቃቂያልን ያልተወሰው ቂልነት ታውቃላችሁ ቂል መሆን በቃ የለለ ማህይም መሆን ማለት ነው ይሄንንም ያልተወሰው فليس لله حاجه لا الله ጉዳይም የለው في أن يدع طعامه وشرابه አንድ ሰው ምግብና መጠጡን ብቻ መተው ለአላህ ሐጃ የለውም ምን እስካላለ ድረስ حرام ነገራቶችን እስካልተጠነቀቀ ድረስ ለዚህ ነው ጃቢር ኢብኑ አብዱላህ የሚባሉት ታላቁ الأنصاري صحابة رضي الله عنهما إذا صمت ይላሉ በጾምክ ጊዜ فليصوم سمعك ጆሮህ መጾም አለበት አሉ እስኪ ጆሮአችን ስንቶቻችን እናጾማለን ጆሮአችን ይጾማል የጆሮ ጾም ምንድነው ብላችሁ ልትጠይቁት ትችላላችሁ የጆሮ ጾም ማለት በጆሮ በዚህ ውሃን ከት ነበር ወይ ልትሉት ትችላላችሁ በጆሮ ምግብ እንበላ ነበር ወይ የሚል ሊኖር ይችላል ላ የምንበላው ባፋችን ነው እንጂ በጆሮአችን አይደለም ነገር ግን ለጆሮም ጾም አለ ምንድነው እሱም حرام ነገርን ከመስማት መታቀብ ጾም ማለት ኢምሳክ ነው ብለናል መቆጠብ ነው ብለናል ስለዚህ ከሐራም ነገር ከመስማት መታቀብ ሙዚቃ ከመስማት የተለያዩ حرام ነገራቶችን ከመስማት መታቀብ አለበት አንድ ሰው በጆሮ ማለት ካልሆነ ጾሙ ሙሉ አይደለም እንደውም ከፊል ዑለማዎች ጾሙን ያበላሸዋል ብለው ኢዘን በጆሮም حرام ነገር ከመስማት መቆጠብ አለበት ሸባብ الاسلام በተለይ ወጣት የሆኑ ሰዎች አላህን እንፍራ ሐቂቃ በዚህ በጆሮአችን የምንሰማው ነገር ምንድነው በጆሮህ የምትሰማው حرام ነገር ከሆነ ተቆጠብ በቃ ተው በዚህ በጾም ብቻ አይደለም እስከመቼውም ጊዜ حرام ነገር በጆሮ አትስማ አላህ ይጠይቃል ነገ ሱፊት አላህ ለዚህ ነው ان السمع والبصر والفؤاد كل اولئك كان عنه مسؤولا ጆሮም ይላል አላህ የሰጠን አላህ ነው አይደል ራሳችን ነው ያስገኘን አላህ ነው አይደል የሰጠን ጸጋ ነው አይደለም والله ትልቅ ኒዕማ እኮ ነው የአላህን ቁርአን የምትሰማበት ዳዕዋ የምትሰማበት ይሄን የአላህ የነፈጋቸው ስንቶች አሉ የማይሰሙ ማለት ቁርአንን የማይሰሙ ምክሮች የማይሰሙ ይሄ የአላህ ትልቅ ጸጋ ሆኖ ሳለ ግን ነገ አላህ ዘንድ ትጠየቅበታለህ ምን እንደሰማህበት والبصر አይንም የአላህ ጸጋ ነው ጥርጥር የለው ይሄም ቢሆን አላህ سبحانه وتعالى من እንዳየህበት ነገ አላህ ዘንድ ይጠይቃል وكذلك فؤاد ማለት ልቦና ማለት ነው የምትገነዘበት ቀልብህን ስለሱም ትጠየቅበታለህ ይሄ ሁሉም መጾም አለበት ጃቢር ረዲየላሁ ዐንሁ ምን አሉ ስትጾም ጆሮህም መጾም አለበት وبصرك ያንተ አይንህም መጾም አለበት አይን እንዴት ነው የሚጾመው حرام ነገርን ከማየት መጾም አለበት አጅነቢ የሆነች እንስትን ከማየት መጾም አለበት እሷም ብትሆን ወንድ ልጅ ላይ ከማፍጠጥ ልጾም ይገባታል ወንድ ልጅ ሴት ልጅን መመልከት እንደማይችለው ሴት ልጅም ወንድ ልጅን አጅነቢ የሆነን ወንድ ማየት አትችልም እዚህ ላይ መጾም አለበት وكذلك የተለያዩ ሙሰልሰላት ማለት እነዚህ ድራማ የመሳሰለ ማለት ነው እነዚህ ላይ አፍጥጦ መዋል ተገቢ አይደለም አፍጥጦ ማምሸት ተገቢ አይደለም ረመዳን ዒባድ አላህ ሸህሩል ዒባዳ
የዒባዳ ወር ነው ረመዳን። ለዚህ ነው አልኢማም ኢብኑ ረጀብ ምን ይላሉ? ጾመኛ ለሆነ ሰው ሁለት ጂሃዶች ይሰበሰቡለታል በረመዳን። አንደኛ አስያሙ ፊ ነሃር በቀን ላይ ጾሞ ይውላል። ሁለተኛው ደግሞ ወልቅያም ፊ ለይሊህ በረመዳን ሌሊቶች ላይ ደግሞ ጾሞ ተራዊህ እየሰገደ አላህን እየለመነ ዱዓ እያደረገ ቁርአን እየቀራ ኢስቲግፋር እያደረገ ሲደክመው ደግሞ እየተኛ ይሄ ራሱ ዒባዳ እኮ በዚህ ያሳልፋል ይላል ኢማም ኢብኑ ረጀብ ረሂመሁላሁ ተዓላ። ስለዚህ ጾመን ስንውልም ሌሊትም ደግሞ ቁመን ማሳደር አለብን ዒባደላህ። እንደዚህ ካልሆነ ወላሂ በጣም አደጋ። ጾመን ብቻ ከምግብ ብቻ ተቆጥበን ምላሳችን መጥፎ እየተናገረ አይናችን መጥፎ ነገር እያየ የሚውል ከሆነ ጥቅም የለውም። ከዚሁ እየከሰርን ነው። ስለዚህ ከክስረት ራሳችንን ማዳን አለብን። ምላሳችንም አይንህም ደግሞ መጥፎ ነገር አይንህም ይጾማሉ። ወሊሳኑክ ምላስህም ይጾማሉ። ጃቢር ረዲየላሁ ዐንሁ عن الكذب والمحارم ከውሸት ሐራም ከሆኑ ነገራቶች ምላስህ መጾም አለበት። ምላሳችን ስንቱ ነው ውሸት የሚዋሸው? ስንቶቻችን ውሸት እንዋሻለን? የማናቀው ነገር ውስጥ እንገባለን። ወከዛሊከ ሐሜትና ማል ይሄ ትልልቅ ወንጀላቶች ናቸው ሲጀመር ሚነል ከባኢር። ረሱል አለይሂ ሰላቱ ወሰላም አንድ ሙስሊም የሆነ ሰው አለ ዚና ሊፈጽም ይችላል፣ ሊሰርቅ ይችላል፣ ነገር ግን አይዋሽም ሙስሊም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሌሎች ወንጀላቶችን ዚና፣ መስረቅን ትንንሽ ወንጀላቶች ናቸው ማለታቸው አይደለም። ነገር ግን የውሸትን ትልቅነት ለማክበር ፈልገው ነው ነብዩ አለይሂ ሰላቱ ወሰላም ሙስሊም አይዋሽም አሉ። ስለዚህ በረመዳን ደግሞ አንድ ወንጀል ከሌላው ጊዜ ከሚፈጸመው ወንጀልነቱ በጣም ከባድ ነው ዒባደላህ። በሌላው ጊዜ የሚሰራ ወንጀል በረመዳን እንደሚሰራው አይደለም። ኸይር ስራም ደግሞ በረመዳን የሚሰራው እንደሌላው ጊዜ አይደለም። አጅሩ በጣም ከፍተኛ የተደራረበ የሆነ አጅርን የምናገኝበት። ስለዚህ ዒባደላህ ምን አሉ ጃቢር ረዲየላሁ ዐንሁ ምላስህም መጾም አለበት ከመጥፎ ከሆነ ንግግር ከመሳደብ። መጥፎ የሆነ ስድብን የሚሳደብ አለ። ሐታ ሙስሊም ሁነን ራሱ የሚሳደብ ይኖራል። እናትን የሚሳደብ አለ። እንደዚሁን የሚራገም አለ። ሐቂቃ ነብዩ አለይሂ ሰላቱ ወሰላም አንድ ቀን የኸይር ነገር ሁሉ መቆጣጠሪያውን ንገሩኝ አላቸው አንድ ሱሐባ። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ምላሳቸውን አወጡና ኹዝ ሃዛ ይሄንን ያዝ ምላስህን ተቆጣጠራ። አንድ ሰው ምላሱን መቆጣጠር አለበት። ዝም ብሎ መጮህ መናገር የለበት። ረሱል አለይሂ ሰላቱ ወሰላም ለዚህ ነው አንዳችሁ فإذا كان يوم صوم أحدكم فلا يرفث ولا يسخب አንድ ሰው ጾመኛ ከሆነ ከናንተ መጥፎ የሆነ ንግግር ጂማዕን የሚያስታውስ ንግግር ወይም ግንኙነትን የሚያስታውስ ንግግር የማይረባ እዚህ ግባ የማይባል ንግግር እንዳይናገር አሉ። ወላ يسخب እንዳይጮሃል። ድምፁን በጣም ከፍ ማድረግ አይፈቀድም ለጾመኛ። ሐታ ከቤተሰብ ጋር ከጓደኞች ጋር ሐታ ስታወራ ድምፅን ቀነስ ማድረግ አለ። ድምፅን በጣም ከፍ ማድረግ ተገቢ አይደለም ማለት። በዛው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ይላል ليس الصيام من الطعام والشراب وانما الصيام من اللغو والرفث ጾም ማለት ከምግብና ከመጠጥ ብቻ መታቀብ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከምግብና ከመጠጥ ብቻ መታቀብ አይደለም ጾም ማለት። እንደውም ጾም ማለት ዋነኛው የሚፈለገው ምንድነው? ምግብና መጠጥን እንደምንተው ሁላ እዚህ ግባ የማይባል ወሬን መተው ነው። ዝም ብሎ ጠጠጠጠጥ ማለት አያስፈልግም። ከተናገርክ ምን አድርግ? ምላስህ በዚክር መርጠብ አለበት። በቁርአን ወይ በሐዲስ ወይ በዱዓ ወይ ኢስቲግፋር በማድረግ ስንት የሆነ ዒባዳ እኮ አለ በዚህ በረመዳን የሚፈጸም። ቁርአንን መቅራት ከሁሉም ትልቅ ዒባዳ ነው። አንዲት የሆነችን ፊደል በመንቀራ ጊዜ 10 ሐሰና የሚጻፍ አንድ ሰው አንድ ሶፍሐ ቢቀራ አንድ ገጽ ቢቀራ አስቡ ስንት ሐሰና እንደሚጻፍለት። ላ ኢላሃ ኢላላህ። ለዛውም በረመዳን ደግሞ እጥፍ የሚባዛበት ማለት ነው። ስለዚህ ምላሳችን ቁርአን መልመድ አለበት። ስንቀመጥ ዝም ብሎ ወሬ ማውራት አያስፈልግም። ከተቀመጥን ቁርአን ማንችል ከሆነ ቁርአን መቅራት ማንችል ከሆነ ፋቲሃ ማያቃል ቁርአን ፋቲሃ ማያቅ ሰው እኮ ሰላት የለውም። ባረከላሁ ፊክ ሩክኑን ሚን አርካኒ ሶላት።
ፋቲሐ ራሱ እዚህ ቁጭ ብለን እንደጋግመው ስንት ጊዜ የሚሆን በቃ ፋቲሐ ራሱ መደጋገም ከዛ ትንንሽ ሱራዎችን ቢሆኑ እንደ ቁል አዑዙ ቢረቢን ናስ ቁል አዑዙ ቢረቢል ፈለቅ የመሳሰሉትን ቢሆን መደጋገም በዚህ በረመዳን ያስፈልጋል። ዝም ብሎ መቀመጥ ሳይሆን የምንችለውን ያክል እንቅራ። መቅራት ማንችል ከሆነ ደግሞ የሚቀራ ሰው ካለ ጠጋ ብለን እናዳምጥ። ማዳመጥ ራሱ ትልቅ አጅር አለው። ይሄም ከሌለ ደግሞ ምን እናድርግ? ኢስቲግፋር አላህ ሆይ ይቅር በለኝ ዱዓ ማድረግ ወደ አላህ እናልቅስ። ይሄ ረመዳን ወር ሸህሩል ኢስቲግፋር ነው። ኢስቲግፋር የምናበዛበት ወር፣ ወደ አላህ የምንማጸንበት ወር። ካልቻልን ደግሞ ዱዓ እናድርግ፣ አላህን እንለምንስ። ነብዩ አለይሂ ሰላቱ ወሰላም ምንድነው ያሉት ታውቃላችሁ? ሶስት ሰዎች አላህ ዱዓቸውን አይመልስም አሉ፣ ይቀበለዋል ማለት። አንደኛ አሳኢም ጾመኛ የሆነ ሰው ሐታ ይፍጥር እስከሚያፈጥር ድረስ ያለው ዱዓ አላህ ይቀበለዋል። ሱብሃንአላህ። እኛ ስንት ሐጃ አለብን፣ ስንት ወንጀል እንፈጽማለን። ለይለን ወነሃራን አላህን እናምጻለን። እስኪ ወደ አላህ እንመለስ፣ አላህን እስኪ ተውበት እንጠይቅ በዚህ በረመዳን። فليصم سمعك وبصرك ولسانك عن الكذب والمحارم ودع ذا الجار له كذا جابر من قالوا ጎረቤትህን አዛ ከማድረግ ተጠንቀቅ ማለት ጾም እየጾመ ሰውን አዛ ያደርጋል። ጾምን እየጾመ ሰውን ይወነጅላል። ጾምን እየጾመ ሰውን ያማል። ጎረቤትን አዛ ማድረግ አይፈቀድም። ነብዩ አለይሂ ሰላቱ ወሰላም ምን ብለዋል በሐዲታቸው? ባረከላሁ ፊኩም من كان يؤمن بالله واليوم الآخر فليحسن إلى جاره بالله በመጨረሻ ቀን የሚያምን ሰው ወደ ጎረቤቱ መልካምን ይዋል ይላሉ ነብዩ አለይሂ ሰላቱ ወሰላም። ጎረቤትን አዛ ማድረግ ሐታ ካፊሮች ቢሆኑ አይፈቀድም በዲናችን። ሐታ ካፊሮች ቢሆኑ እነሱ አዛ አድርጎኛል ብለህ አንተም አዛ አታደርግ። እነሱ ጮሁብኝ ብለህ አንተም አትጮህባቸው። አላህ ምንድነው የሚለው? ኢድፈዕ ቢለቲ ሂየ አሕሰን። አንድ መጥፎ የሆነ ነገር ወደ አንተ ቢመጣብህ መልካም በሆነ ነገር ገፍትር ወይም መልካም በሆነ ነገር መልስ ይላል አላህ። ሰው ስለበደለ ሰውን አትበድልም። ዲናችን ይሄን የሚያስተምረው። ኢዘን ጎረቤትን አዛ ከማድረግም ተጠንቀቅ። ከዛም እንዳሉ ታውቃላችሁ መጨረሻ ላይ ወላ ተጅዐል እንዳታደርግ አሉ ጃቢር ታላቁ ሰሐባ። የጾምክበትንና ያፈጠርክበትን ቀን እኩል አታድርግ። ገብቷችኋል? ዛሬ ጾመሃል ነገ ታፈጥራለህ፣ ዛሬ ጾመሃል ነገ ታፈጥራለህ። በምን ምክንያት ነው? በምግብ በመጠጥ አይደለም፣ ሐራም ነገርን በመሰራት ማለት ነው። ተመልከቱ፣ የኛ እንደዚህ ከሆነ አብዛኛው ቀኖቻችን እየከሰርን ነው ያለው። ረመዳን ለኛ አልጠቀመንም ማለት ነው። እስኪ ስንት ቀን አፍጥረናል? የሰውን ስጋ በመብላት ስጋ መብላት ሰው ስጋ መዘልዘል አይደለም። የሰውን ስጋ መብላት ማለት ምንድነው? ህሜት ማለት ነው አይደል? አይሁብ አሐዱኩም አን ያእኩለ ለሕመ አኺሂ መይታ አላህ እንዳለ ከናንተ መካከል አለ አላህ የህሜትን ከባድነት ሲገልጽ የሞተው ወንድሙ ሙቶበት የራሱ የስጋ ወንድሙ ሙቶበት የሱን ስጋ ቆርጠህ ብላ ቢባል ይወዳልና የሚወዳለ ከኛ ውስጥ ወንድምህ ሙቶ ስጋውን ቆርጠው ብላ ቢሉ ትወዳለህ? አትወድ። እና ምን ነው የሌሎችን ሰዎች ስጋ ለመብላትስ ምን ነው ደስ አላችሁሳ ማለት ነው አላህ። ለዚህ ነው ያህያ ኢብኑ አቢ ከሲር የሚባለው ታላቁ ታቢዒ የሰው ልጅ የአደም ልጅ በጣም ያሳዝናል፣ ምስኪን ነው። አላህ ሐላል ያደረገለትን ምግብና መጠጥ ትቶ አላህ ሐራም ባደረገበት የሰው ስጋ ጾሙን ያፈጥራል። ሱብሃንአላህ። አስቡ፣ በቀን ስንት ሰው አምተን እንውላለን። እገሌ እንደዚህ ሆነ፣ እዚህ ገባ፣ እንደዚህ ያደረገ እንደዚህ ሆነች፣ በዚህ ገባች። ዒባደላህ ጾማችን እያጣን ያለነው። አላህን መፍራት አለብን። ስለዚህ ምላስህም መጾም አለበት። የጾምክበትንና ወከዛሊከ ያልጾምክበትን ቀን እኩል አታድርግ ይላሉ ጃቢር ረዲየላሁ ዐንሁ። ከዚህም በበለጠ መልኩ ዒባደላህ ጾምን የሚጾም ሰው የተለያዩ ኸይር ነገር አላህ ይወፍቀዋል። ሌሎችን ተውትና ስነ ምግባርን ያስተምራል። ጾም ሲጾም አንድ ሰው ሶብርን አይማር ሶብረኛ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ ታውቃላችሁ? አንድ ሰው ወኢን ሳበሁ አሐድ ጾመኛ ሆኖ አንድ ሰው አንዱን ቢሰድብህ አሉ ስደበው አላሉ ነብዩ ሰለላሁ ዐለይሂ ወሰለም። ምንድነው ያሉት? فليقل اني امرؤ صائم እኔ ጾመኛ ነኝ። ሶብርን ተማር አልተማረም? ተማረ ሶብርን። وكذلك ከዚህም ትልቁ ሶብር ደግሞ الامساك من الطعام والشراب
ከምግብና ከመጠጥ ራሱን ይዞ ነው ያለው እየራበው طيب ጨጓራውን እያቃጠለው ነገር ግን ሶብር አድርጎ ራሱን ተቆጣጥሮ ተቀምጦ ነው ያለው ትልቅ ሶብር ነው ይሄ انما يوفى الصابرون اجرهم بغير حساب الله እንደሚለው ነገ አላህ ዘንድ እነዛ ትግስት የሚያደርጉ ሰዎችን ምንዳቸውን ያለ ገደብ ነው የሚሰጣቸው ይላል አላህ ሱብሃንአላህ አላህ ከነሱ ያለ ስለዚህም ባረከላሁ ፊኩም ሶብርን እንማራለን ትግስት እንማራለን ምላሳችን መጥፎ እንዳይናገር ይዘናል አይናችን መጥፎ እንዳይ ይዘናል وكذلك እጃችን መጥፎ ነገር እንዳይጨበጥ ይዘናል እግራችን መጥፎ ነገር ውስጥ እንዳይሄድ ይዘናል ሶብርን ተማርነ ማለት ትልቅ አኽላቅ ትልቅ የሆነ ስነ ምግባርን ተምረናል ሌላም ደግሞ ትልቅ የሆነ ጥቅም አለው ጾም ምንድነው እሱም ጾም የደሃዎችን የሚስኪን የሆኑ ሰዎችን የነሱን ሐል እንድናያደርግ ይሄ ማለትም ሰው ሲርበው ነው የሚራቡ ሰዎች እንዳሉ የሚያውቀው አይደለም 360 ቀን ሙሉ ሲበላ ኑሮ የሚራቡ የሆኑ ሰዎች እንዳሉ ላያውቅ ይችላል ነገር ግን ሲራብ ሲያውቅ ሲጠማ ለካ ምስኪኖች አሉ ደሃዎች አሉ የሚራቡ ብሎ ለነሱ ኢንፋቅ እንዲያደርግ እንዲለግስ አላህ ከሰጠው ሲሳይ የተወሰነም ቢሆን እንዲሰጣቸው አላህ ያገራላል ይሄም ትልቅ የሆነ ኒዕማ ነው አንድ ሰው ስስታም እንዳይሆን ያደርጋል ማለት ከስስታምነት ከሸርነት ከተንኮል ከማሰብ አላህ እንዲያወጣው ያደርጋል ይሄ ትልቅ ጾም ማለት በርካታ የሆኑ ፈዋኢዶች አሉ ሌላውን ተውትና በሰውነታችን ራሱ ትልቅ የሆነ ጠቀሜታ አለ ሰውነታችን ጤናማ እንዲሆን ያደርጋል ሰውነታችን ከምግብ ከመጠጥ وكذلك ከተለያዩ حرام ከሆኑ ነገራቶች ሲቆጠብ ሰላም ነው የሚሆነው ሰዎች እኮ ሙስሊሞች በረመዳን ስታዩዋቸው ሰላም ነው የሚሆኑት አብዛኛው አይታመሙም ለምን ምግብና መጠጥ ወደ ውስጥ መግባት ስላቆመ طيب ሰላም ይሆናል ነገር ግን ቁርስ ሌላ ይበላል ምሳ ሌላ ሲደበላልቅ በዚህን ጊዜ ምን ይላል ይታመማል ወይም ደግሞ ያደረ ወይም ደግሞ የሻገተ ወይ የሆነ የመሳሰለ ነገር ከተደበላለቀ ምን ይላል በሽተኛ ይሆናል በዚህ በረመዳን ግን የምትበላው መች ነው ከስሑር ትበላለህ ከዛም ጾመና የምትበላው ፍጣር ላይ እስከ ስሑር ጊዜ ባለው ብቻ ከዛ ወደዚህ መብላት አይፈቀድም የዚህ ጊዜ ሰውነትም ጤነኛ ትሆናለህ አስተሳሰብህም ሰላም ይሆናል አብዛኛው የሚገርማችሁ ዶክተሮች ማለት ነው የተለያዩ ሰዎች በሽታን በጾም ያከሙበት ሁኔታ ጾም ጾሙ ይላቸዋል ሰላም ይሆናል አላህ Subhanahu Wa Ta'ala በእኛ ላይ የሚከብድን ነገር አላሁ ጀለ ወዐላ ምን አይልም አያደርግብንም ለዚህ ነው አላህ በዛው ጾም ላይ ባዘዘበት በቁርአን አንቀጽ يريد الله بكم اليسر ولا يريد بكم العسر አላህ በእናንተ ላይ ማግራራትን ነው የሚፈልገው ነገራቶችን ማግራራት ይፈልጋል አላህ እኮ አግራርቷል ታማችሁ ጾሙ አላለም የታመመ ሰው ማፍጠር ይችላል አይችልም ይችላል አይደል ይችላል የታመመ ሰው ነገር ግን ጾማለሁ ካለም የሚችል ከሆነ ጾሙም ትክክል መንገደኛ ሆናችሁ ጾሙ አላለም አላህ መንገደኛ የሆነ ሰው ማፍጠር ይችላል የሚችል ከሆነ ለመጾም ግን ምንም መጾም ይችላል ጾሙ ትክክል ነው وكذلك ያረጁ የሆኑ አባት ወይም ሽማግሌ ማለት ነው ጾም መጾም ማይችሉ ከሆነ አላህ ምን አርጎላቸዋል አግራርቶላቸዋል ሚስኪን ያበላሉ በየቀኑ وكذلك እናትም ወይም ባልቴት ብትሆንም እንደዚህ መጾም የማትችል ከሆነ አላህ Subhanahu Wa Ta'ala አግራርቷል ومن كان مريضا او على سفر فعده من ايام اخرى الله እንደሚለው ከናንተ መካከል በሽተኛ የሆነ ከሆነ መጾም የማያስችለው ደረጃ የደረሰ በሽታ ከሆነ ያፍጥርና በሌላ ጊዜ ቀዷ ያውጣ ይላል መንገደኛ የሆነ ከሆነ በጣም ረጅም መንገድ ከሄደ በዛ በጣም የሚደክመው ከሆነ ያፍጥርና በሌላ ጊዜ ቀዷ ያውጣ ይላል አላህ Subhanahu Wa Ta'ala ይሄ የአላህ ሩኽሳ የአላህ ማግራራት ነው ለኛ አላህ ለኛ ብዙ ነገር አግራርቷል ዒባደላህ ስሑር እንደመላ አድርጎናል وكذلك اهل الكتاب የተለየነበትን በዚህ ነው ባረከላሁ ፊኩም ቀደም መጀመሪያ ላይ እንዳወሳሁት እናም ይህ ረመዳን ዒባደላህ شهر الصيام والقيام وتلاوة القرآن ቁርአን ማቅራት የምናበዛበት ወር ነው ቁርአን እስኪ ምን ያህል ቀርተናል እኛው ረመዳን ከገባ ዛሬ ስንተኛ ቀን ነው 12 ነው አይደል እስኪ ምን ያህል ቀርተናል ቁርአን
ኢማሙ ሻፊዒ ረሒመሁላሁ ተዓላ በየሶስት ቀን ቁርአን ያኸትሙ ነበር። እስኪ እኛ ምን ያላክትማል? በየሶስት ቀን ከሰለፎች በየአንዳንድ ቀን ቁርአን የሚያኸትሙ ነበር በዚህ በረመዳን ማለት። ኢማሙ ማሊክ ረሒመሁላህ ታላቁ ኢማም ሌሎች የዕልም ፈኖችን ትተው ወደ ቁርአን ነበር የሚዞሩት ረመዳን ሲገባ። ለዚህ ነው አላህ ሸህሩ ረመዳን አለዚ ኡንዚለ ፊህ አልቁርአን የረመዳን ወር ማለት ቁርአን የወረደበት ወር ነው ይላል። እስኪ ምን ያክል ቁርአንን ቀርተናል? እኛ ገልጠነው ስናውቃለን ቁርአንን ወይስ አድምጠን ስናውቃለን? እቤታችን ላይ የሚከፈተው ምንድነው? ቁርአን ነው ወይስ ሙዚቃ ነው? ሐቂቃ በግልጽ እንነጋገር ከተባለ ማለት ምክንያቱም ዲናችን መሸፋፈን የሚባል ነገር አያስፈልግም። መሸፋፈን የሚባለው ነገር ነው ዒባደላህ ትውልድ የሚገለው እውነት ነው አይደለም? ነው ሐራም የሆነ ነገር ሐራም ካልተባለ መጥፎ የሆነ ነገር መጥፎ ነው ካልተባለ እነዛ ከስር ተኮትኩተው የሚያድጉ ልጆች ያንን ይዘው ያድጋሉ። የዚህ ጊዜ ደግሞ እውነት ነው ብለው ተቀብለው ያድጋሉ። ቤታችን ላይ ምንድነው የሚከፈተው? ቁርአን ነው እየተከፈትን ያለ ነው ወይስ ደግሞ ጭብጫቦ ነው እየከፈትን ያለ ነው? ጭብጫባ ማጨብጨብ ሲጀመር የጃሂልያ ማህበረሰብ የነሱ መገለጫ ነው እንጂ የዲን መገለጫ ነው። አላህ ለዚህ ነው ሱረቱ አልበራአ ወይም ሱረቱ አተውባ ላይ አላህ ምን ይላል? ወማ ካነ ሰላቱሁም ዐንደ አልበይት ኢላ ሙካአን ወተስዲያ ይላል። የሙሽሪኮች እኮ ሰላታቸው ካዕባ ላይ አልነበረም ፍጭትና ጭብጨባ ካልሆነ በስተቀር። እኛ ሰላት እንሰግድ ነበር እያሉ ይፎክሩ ነበርና አላህ ደግሞ የነሱን ሁኔታ አጋለጠ። በዚህ አላህ ያውቃል የነሱን ሁኔታ ከመጀመሪያው እስከ መጨረሻው ድረስ ያለውን ፍጥረት ሁሉም ያውቃል። አላሁ ጀለ ወዐላ ዓሊሙን ቢዛቲ ሱዱር ቀልብ ልቦና ላይ ያለውን አላህ የሚያውቅ የሆነ ጌታ ነው። ኢዘን በቁርአን መቅራት ማብዛት አለብን። ቁርአንን እንቅራው እናንብብ። ቅድም እንዳልኩት የማንችል ከሆነ የምንችላቸው የሆኑ አጫጭር የሆኑ ሱራዎች ሐታ ቢኖሩ እነሱን መደጋገም። ቁርአን ራሱ መቅራት አለብን፣ መማር አለብን። ደህና ዒልም የተገነዘበበት ሀገር ላይ ሰፋ ያሉ ሀገር ብትሄዱ ማለት ነው የሚገርማችሁ ከትንንሽ ህፃን ልጆች ትልልቅ አባቶች በዱላ እየመጡ ቁርአን ይቀራሉ። ይሄን ህፃን እኮ ማለት ነው ትልቅ ደረጃ የሰጠው ምንድነው? ቁርአን ነው አይደለም? ነብዩ አለይሂ ሰላቱ ወሰላም ምንድነው ያሉት ታውቃላችሁ? የርፈዕ አላሁ ሱብሓነሁ ወተዓላ በዚህ በቁርአን ሰዎችን ከፍ ያደርጋቸዋል። ቁርአን የሚቀሩ በቁርአን የሚሰሩ የሆኑ ሰዎች ወየضع به آخرين ሌሎችን ደግሞ ዝቅ ያደርጋቸዋል አለ። ቁርአንን የማይቀሩ ቁርአንን የማይማሩ የሆኑ ሰዎችን አላህ ዝቅ ያደርጋል። ስለዚህ ቁርአን የሚቀራ ሰው ባረከላሁ ፊኩም ትልቅ ደረጃ አለውና ዝቅ ብለን መማር አለብን። ቁርአን መቅራት አለብን። ቁርአን ከሚያቅሰው ከኢማሞች ሊሆን ይችላል ወይም ደግሞ ከሚያቅሰው ዝቅ ብለን እንማር ቁርአን ነብዩ ሰለላሁ ዐለይሂ ወሰለም ይላል اقرأوا القرآن ቁርአንን ቅሩ አሉ። فإنه يأتي يوم القيامة شفيعا لأصحابه قيامة ማለት ለሚቀራው ለነበረው ሰው አማላጅ ሆኖ ይመጣል አላህ ዘንድ። አላህ ደግሞ ምልጃውን ይቀበለው። አላህ ወይ ለሊት እንቅልፍ አጥቶ እኔን ሲቀራኝ እኔን ሲያነበይ ነበር ስለዚህ ማረው ብሎ አላህ ዘንድ ይመጣል። ከዚህ በላይ ምን ትፈልጋለህ? ቁርአን መመሪያችን ስለሆነ ቁርአንን እንቅራ፣ ቁርአንን እናንብብ። ይህ የረመዳን ወር የቁርአን ወር ነው። ቁርአንን ማንበብ አለብን። ሸህሩል ቁርአን ተብሏል። የቁርአን ወር ነው ተብሏል። ወከዛሊክ ሸህሩ ሲያም ወልቂያም ወቲላወቲል ቁርአን ቁርአንን የምንቀራበት የምናነብበት ወር ሲሆን ወከዛሊክ ሸህሩ ሰደቃት ወልኢሕሳን ሰደቃ የምናበዛበት የሆነ ወር ነው። ነብዩ አለይሂ ሰላቱ ወሰላም ለዚህ ምን እንዳሉ ታውቃላችሁ? አንድ ጾመኛ የሆነን ሰው ያስፈጠረ ሰው ጾሙን ውሎ ያስፈጠረ ወይ በውሃ ወይ በቴምር ያስፈጠረ ወይ ባገኘው እሱ ዘንድ በተቻለ ያስፈጠረ ሰው ጾመኛው ጾሞ እንደዋለው አጅር ላስፈጠረው ሰው ይሰጠዋል ነብዩ አለይሂ ሰላቱ ወሰላም። ሱብሃንአላህ ትልቅ አጅር ነው አይደል? 10 ሰው ብታስፈጠር በውሃ የ10 ሰው ጾም አጅር ያክል አንተ ይሰጣል። ያንተ ምንም ሳይጎደል ማለት ከነሱም ሳይጎልባቸው አስቡ። ስለዚህ ሰደቃ የምናበዛበት ወር ሰው በቻለው ያክል ጾመኞችን ለማስፈጠር መሽቀዳደም አለ። ወከዛሊከ ኢሕሳን ማለት ደግሞ መልካም የምንውልበት ወር ነው ረመዳን። ለቤተሰቦቻችን ለወላጆቻችን ምን ኻድምበት፣ ወከዛሊከ ዑለማዎችን ምን ኻድምበት፣ ዱዓቶችን ምን ኻድምበት፣ መሻይኾችን ምን ኻድምበት፣ ወከዛሊክ የደከሙ የሆኑ ሰዎችን ምን ኻድምበት፣ ለትልልቅ የሆኑ የምናከብርበት። ምክንያቱም ትልልቅ ሰዎችን ማክበር ከዲን ነው።
ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ያሉት ليس منا من لم يوقر كبيرنا ويرحم صغيرنا ከኛ አይደለም አሉ ምን አይነት ሰው ታላላቆቻችንን የማያከብር ለትንንሾቻችን የማያዝን ሰው ከኛ አይደለም አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ለትልልቆች ማክበር ትንንሾች ደግሞ ማዘን ለነሱም ይሄ በረመዳን ሊንጸባረቅ ይገባል ጥሩ ለቤተሰቦቻችን ልንሆን ይገባል እነሱን መመናጨቅ አያስፈልግም ቤተሰቦቻችንን ማገዝ አለብን በኢፍጣር ሊሆን ይችላል እነሱን በማስፈጠር ከዚህ እያለን ማለት እኛ ተቀምጠን እያፈጠርን ወላጆቻችን ጉድ ማለት ምን ማለት ነው ባረከላህ አያሳፍርም ወላሂ በጣም ያሳፍራል እንደውም ዲናችን እኮ እንኳን እንደዚህ አይደለም ስትራመዱ ራሱ ከናትህ ጋር ስትራመድ ፊት ለፊቷ ላይ እንዳትራመድ እኮ ነው ስትበላ ምግብ ከፊት ለፊቷ እንዳትበላ ይሄን ያክል ክብር መሰጠት አለበት ሐቂቃ ለወላጆች በተለይ ለናት ዒባደላህ በተለይ ለናት ሐቂቃ እናግዛቸው ወከዛሊክ አባትም ከሆነ ቤተሰቦቻችን እናግዝ ሚስቶቻችን እናግዝ ልጆቻችን ማገዝ አለብን ነብዩ ሰለላሁ ዐለይሂ ወሰለም እኮ ያግዟቸው ነበር እኛ የቤት አባወራንን ብለን ራሳችንን ኮፍሰን መቀመጥ የለብንም እነሱም ይደክማቸዋል ጾመኛም ስለሆኑ ማገዝ አለብን ዒባዳ ነው ባረከላሁ ፊኩም የነብዩ ዐለይሂ ሰላቱ ወሰለም የነሱም ሱና ስለሆነ ይህ ረመዳን شهر تفتح فيه أبواب الجنات የጀነት በሮች የሚከፋፈቱበት ወር ነው የረመዳን ነብዩ አለይሂ ሰላቱ ወሰለም اذا جاء رمضان የመጣ ጊዜ فتحت ابواب الجنه የጀነት በሮች ይከፋፈታሉ وغلقت ابواب النيران የጀሃነም በር ደግሞ ይዘጋጋሉ አሉ ነብዩ አለይሂ ሰላቱ ወሰለም ሱብሃንአላህ የጀነት በር ይከፋፈታል አላሁ ጀለ ወዐላ በቀን ጀነትን ያሱባታል ባሪያዎቼ ወደ አንቺ የመጡ ከሆነ ደስ ብሏቸው እንዲገቡብሽ ዘንድ በየቀን ተዋቢ ይላታል አላህ ጀነትን ማለት ጀነት እኮ የተዘጋጀው ለማን ለኛው ነው ባረከላሁ ፊኩም أعددت لعبادي الصالحين ما لا عين رأت ولا أذن سمعت ولا خطر على قلب بشر ለባሪያዎቼ አላህ አዘጋጅቼላችኋለሁ ይላል እኔን ለሚፈሩ ለሆኑ ባሪያዎች ምንድን ያዘጋጀልን አላህ አይቶት የማያውቅ ሰው የሚመኘው በዚህ በዱንያ አይቶ የሚያውቀውን ነገር ወይ መኪና ይላል ወይ ፎቅ ይላል አይደል ከዚህ ይዘላል የሰው ልጅ ፍላጎት ቢዘል ወይ ፎቅ ሰራለሁ ነው የሚለው ሀብታም ቢሆን ማለት ወይ መኪና ገዛለሁ ነው የሚለው ነገር ግን በጀነት አይቶት የማያውቀው ነገር ነው የተዘጋጀው ጆሮ ሰምቶ የማያውቀው ነገር ነው የተዘጋጀው በሰው ልጅ ቀልብ ላይ ወይም አእምሮ ላይ ውን ብሎ የማይታወቅ ታስቦ የማይታወቅ ነገር ነው ጀነት ላይ የተዘጋጀው ይህ ጀነት ይከፈታል ረመዳን ሲገባ ከዛ ምን አለ ነብዩ ሰለላሁ ዐለይሂ ወሰለም የኛ ትልቁ ጠላት ሸይጣን ወሱልሲለት አሸያጢን ሸይጣኖች ደግሞ ይጣፈራሉ ይታሰራሉ የሰው ልጆችን የአላህን ባሪያዎች እንዳይወሰውሱ የአላህ ባሪያዎች በትክክል በዚህ በረመዳን ዒባዳ እንዲፈጽሙ ዘንድ አላህ ምን ያደርጋል ሸይጣኖችን ያስራል አላህ ሸይጣንን አስሮልን እኛ በዒባዳ ላይ ካልጠነከርን የኛው ነው ድክመቱ አይደለም በትንንሽ በሆኑ ስባሪ በሆኑ ሸይጣኖች እምንወሰወስ ከሆነ ሐቂቃ ትልቅ የሆነ የኢማን ድክመት አለኛ ዘንድ ረመዳን ላይ ትልቁ ዋናው ወስዋስ ሸይጣን الذي يوسوس في صدور الناس يا الله የተናገረበት ትልቁ ጠላታችን ሸይጣን አላህ ያስረዋል ትንንሾቹ አሉ አሁንም ቢሆን ነገር ግን ጠንካራ የሆነ ሰው በፍጹም አያሸንፉትም እነሱ ለፍስፍስ የሆነ እዚህ በቃ ጾም ብቻ ምግብና መጠጥን ብቻ ትቶ ሌላ حرام ነገራቶችን ያልተቆጠበ የሆነ ሰው ግን በእነሱ መታለል መሸወድ ይችላል ስለዚህ አላህ ለዚህ ነው ሸይጣን እኮ ليس له سلطان የለውም على الذين آمنوا وعلى ربهم يتوكلون በእነዚያ ባመኑትና በአላህ በጌታቸው በአላህ ላይ በሚመኩ በሆኑ ሰዎች ሸይጣን ስልጣን የለውም ሱብሃንአላህ انما سلطانه على الذين يتولون የሸይጣንማ ስልጣን በማን ላይ ነው እሱን ወዳጅ አድርገው በሚይዙ ሰዎች ላይ والذين هم بربهم يشركون الله እነዚያ በአላህ ላይ የሚያጋሩ በሆኑ ሰዎች ላይ ነው የሱ ስልጣን የሚያታልለው የሚሸውዳቸው ولا يغرنكم بالله الغرور يا الله በቁርአን ይናገራል ሸይጣን እንዳያታልላችሁ
ያ አዩሃ ናስ ኢተቁላህ ካለ በኋላ ሸይጣን እንዳያታልላችሁ እሱ ግልጽ የሆነ ጠላታችሁ ነው። ፈተኺዙሁ ዐዱዋ ግልጽ የሆነ ጠላት አድርጋችሁ የሚያዙት ይሄ ትልቅ ሸይጣን በዚህ በረመዳን ይታሰራል። ምን እንፈልጋለን? ባረከላሁ ከዚያም በሌላ ሐዲስ ረሱል ዓለይሂ ሰላቱ ወሰላም ምን አሉ? መን ሷመ ረመዳን ኢማናን ወህቲሳባ ረመዳንን የጾመ ሰው ኢማንን አምኖበት ግዴታ እንደሆነ አምኖ የጾመ ሰው ኢህቲሳብ ማለት ደግሞ ከአላህ አጅር ፈልጎ የጾመ ከሆነ ማለት ነው። ሰዎች ስለጾሙት ሰው ከምግብ ስለተቆጠበ የጾመ ሰው ምንም ጾም የለውም፣ እንደውም ትልቅ ወንጀልን ፈጽሟል። ሽርክ ነው። አሽርክ ሪያ የሚባል ነገር አለ። ሽርክ ብዙ አይነት ሁለት አይነት ወይም ሶስት አይነት ሽርክ አለ። አንደኛው አሽርኩል አክበር አሽርኩል አስገር የሚባል ነው። አሽርኩል አስገር ማለት ሪያ ነው። የዩልኝ ይስሙልኝ ስራ ከሆነ ሽርክ ነው። አላህ ዘንድ እንኳን ተቀባይነት ሊኖረው አይደለም ወንጀል ነው ያንን መስራት። በኢኽላስ የሚሰራ ከሆነ ነገ አላህ ዘንድ ረያን በሚባለው በር እጠራለሁኝ ብሎ ደስ ብሎ ጀነት እገባለሁ ብሎ የጾመ ከሆነ غفر له ما تقدم من ذنبه አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ በፊት ያሳለፈው ወንጀላቶች እንዳለ ተማረለታል፣ ይቅር አለለት አላህ። ስንት ወንጀል ፈጽመናል። ይህን ረመዳን የምንጾም ከሆነ ኢማናን ወህቲሳባን ሐቁን ጠብቀን ከጾምን አላህ ይቅር ይልናል። ከነሱ ሰዎች አላህ ያደርግን። ከዛም በኋላ ነብዩ ሰለላሁ ዐለይሂ ወሰለም በዛው ሐዲስ ቀጥለው ምን አሉ? መን ቃመ ረመዳንን የቆማል መን ቃመ ረመዳንን የቆመ ሌሊት ላይ ማለት ነው። የሚገርማችሁ ባረከላሁ ፊኩም መን ቃመ ረመዳን ማለት አሉ መን ቃመ ረመዳን ማለት አሉ አንዳንድ ሰዎች መን ቃመ ረመዳን ኢማናን ወህቲሳባን ማለት ረመዳን ላይ ጫት የቃመ ሰው ማለት ነው። እንደዛ ማለት ነው። ባረከላሁ ፊኩም መን ቃመ ረመዳን ማለት ቃመ ማለት እኮ የቆመ ማለት ነው አይደል? አረበኛው ቃመ ማለት የቆመ ማለት ቆመ ማለት ነው። መን ቃመ ረመዳን በረመዳን ላይ የቆመ ሌሊቱ ተራዊህ የሰገደ ከኢማሞች ጋር ቆሞ የሰገደ ማለት ነው። ኢማናን ወህቲሳባን ኢማን አምኖበት የነብዩ ሰለላሁ ዐለይሂ ወሰለም ሱና እንደሆነ አምኖ ነገ አላህ ዘንድ ትልቅ አጅር ያስገኘኝልኛል ብሎ የአምኖ የቆመ ከሆነ غفر له ما تقدم من ذنبه ከዚህ በፊት ያሳለፈው ወንጀላቶች እንዳለ አላህ ይምርለታል፣ ማረለታል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሸባብ በተለይ ወጣቶች ሐቂቃ አብዛኛው የምናየው አባቶች እየሰገዱ ተራዊህ ወጣቱ ይወጣል። የት ነው የምንወጣው? እስኪ እዚህ ቦታ እንሄዳለን እስኪ የምትሉ ካላችሁ ንገሩ። ባረከላሁ ከዚህ ወጥተን ተራዊህ እየተሰገደ እዚህ ቦታ እንሄዳለን የምትሉ ካለ ንገሩ። ከተራዊህ የሚበልጥ ሆኖ ነው? ከወንጀላችን የሚያስመርልን ነገር የሚበልጥ ሆኖ ነው? ከነብዩ ሱና የሚበልጥ ሆኖ ነው? ባረከላሁ ምን ወጣው ወይስ ረዝሞብን ነው የሚቀራው? ቂራ የሰሐቦችን ቂራ ታውቃላችሁ? ባረከላሁ ፊኩም ከርዝመቱ የተነሳ የሚቀሩት የቁርአን ከርዝመቱ የተነሳ አንዳንድ ሰሐቦች ዱላ ይዘው ነበር ተደግፈው መሰለኝ። እኛ ግን ወይ ሁለት ሰፍሐ እዚህ አካባቢ ያለውን والله اعلم ወይ ሁለት ሰፍሐ ወይ ሁለት ገጽ ወይ ሶስት ገጽ ነው ቢቀራ በአንድ ረካዓ። ያም በዛ ተብሎ ይወጣል ወጣቱ። ባረከላሁ ፊኩም ወጣትም ይሞታል፣ አባቶችም ይሞታሉ፣ ልጆችም ይሞታሉ። አይደለም በህፃንነት ስንት ይሞታል፣ በወጣትነቱ ስንት ይሞታል፣ ሽምግልና ላይ ደርሶም ይሞታል አይቀርም። ስለዚህ ወጣት ነን ብለን አንዘናግ። ሞት ገና የለብንም ብለን ነገ ልትሞት ትችላለህ አንተ እኔም ነገ ልሞት እችላለሁ። የሚያውቅ የለም። ወማ ተዕለሙ ነፍሱን ቢአይ አርድን ተሙት የት እንደምትሞት አንዲት ነፍስ መቼ እንደምትሞት አታውቅም ይላል። ስለዚህ ዒባደላህ ወጣቶች በተለይ አንዘናግ። ተራዊህ ላይ ቆም ብለን መስገድ አለብን። ትንሽ እኮ ነው ቢበዛ ወይ 30 ወይ 40 ወይ 50 ወይ ቢበዛ አንድ ሰዓት ትልቅ አጅር ስላለው ሱና ሙአከዳ ነው የጠበቀ የነብዩ አለይሂ ሰላቱ ወሰለም ሱና። ስለዚህ ቁመን መስገድ አለብን። በዚህ በረመዳን የሚፈጸም ትልቅ ዒባዳ ነው ተራዊህ መስገድ። طيب ስለዚህ ወጣቶች በተለይ አባቶች ብቻ ነው እንደሚሞቱት? አባቶች ወላሂ እኔ በብዛት ያየሁት ስለሆነ ወገባቸውን አስረው እየሰገዱ ወጣቱ ትቶ ይወጣል። የትኛው ነው ጥንካሬ ያለው ለመቆም? ወጣቱ ነው ወይስ ደግሞ ሽማግሌው? ወጣቱ ነው አይደል? እስኪ ለምንድን ነው ወጣው ታዲያ አንሰግድም ቁመን? ወይስ ደግሞ እነሱ ብቻ ናቸው እንደሚሞቱ ያወቁት? እነሱ ወጣቱ ልጅም ነገ እኛ ሁላችንም ልናልቅ እንችላለን።
አላህ ነው የሚያውቀው። ስለዚህ ረመዳንን በቂያም ልናሳልፍ ይገባል። አንድ ቀንም ሊያልፈን አይገባም። ሲጀመር ከቂያማችን የሚበልጥ ምንም የሆነ ነገር የለም። መቆም አለብን አላህን ሱብሓነሁ ወተዓላ እየለመነ ዱዓ እያደረገ። ሌሊት ላይ የቻለ ሰው ሌሊትም ተነስቶ ቢሰግድ የተሻለ ነው። طيب ይሄ ረመዳንን መጾም ወከዛሊከ ሌሊትን መቆም ሁለት ጅሃዶች በአንድ ሰው ላይ ተሰበሰበለት ማለት ነው። እንደዚህ ካደረገ ነገ አላህ ዘንድ ወንጀሉ ይማርለታል። ወንጀል ተማረለህ ማለት ምን ትፈልጋለህ? ረሱል አለይሂ ሰላቱ ወሰላም እንደውም ምንድነው ያሉት? ረመዳን በጾም ቀኑን መጾም አላህ በእናንተ ላይ ግዴታ አድርጓል። ወሰነንቱ እኔ ደግሞ ለእናንተ መቆም ሱና አድርጌላችኋለሁኝ። እንደዚህ ያደረገ ሰው አሉ خرج من ذنوبه كيوم ولدته امها እናቱ እንደወለደችው ቀን ከወንጀሉ ጽድት ብሎ ይወጣል። በዚህ መልኩ ረመዳንን የጨረሰ ሰው ማለት ሱብሃንአላህ። ስለዚህ ረመዳን ዒባደላህ ትልቅ አጅር አለው። መጥፎ ከሚባሉ ነገራቶች መራቅ አለብን በረመዳን ላይ። ከምን ለምሳሌ ጊባ ወንጀል ብዙ ናቸው። እንደውም ሼክ ኢብኑ ባዝ የሚባሉ ትልቁ ዓሊም ረሂመሁላሁ ተዓላ ምን እንደሚሉ ታውቃላችሁ? ወሕዘሩ ረሂመኩሙላህ አላህ ይዘንላችሁና ተጠንቀቁ። ከምን ኩለ ጾማችሁን የሚያቆስል ነገር ከሁሉም ተጠንቀቋል። ጾማችሁን የሚያቆስል ነገር ሰው ይቆስላል አይደል? በሆነ ነገር ብትወጋው ወይ ብትመታው ይቆስላል፣ ይጎዳል፣ ወደ ሞት የሚዳርገውም ሊሆን ይችላል። ጾማችንም ይቆስላል ካልጠበቅ ነው ማለት ጾማችን ይቆስላል። ስለዚህ ጾማችሁን ከሚያቆስል ነገር ተጠንቀቁ አለ። ወይንቅሱል አጅራ አጅረን የሚያጓድል ነገርም አለ ጾማችን ውስጥ፣ ከዚህም ተጠንቀቁ። ከምን ወይغضب الرب ጌታችንንም የሚያስቆጣ ነገር አለ፣ ከዚህም ተጠንቀቁ ካሉ በኋላ ከሪባ ወዚና ከዚና ሪባ ከመብላት ወለድ፣ እነዚህ ትልልቅ ወንጀላቶች ናቸው። በረመዳን የተፈጸሙ ከሆነ ጾሙን ያቆስላሉ፣ ጾሙን አጅርን ያጓድላሉ። ወከዛሊከ ቀጠሉና ወሰረቃ ከመስረቅም ሙስሊም አላህ ሱብሓነሁ ወተዓላ የሚሰርቅን ሰው ጀዛው ምንድን ነው ያለው? ወሳሪቁ ወሳሪቀቱ ፈቅጠዑ አይዲየሁማ እጃቸውን ቁረጡ ነው ያሉት። የሚሰርቅን ሰው ትልቅ ወንጀል ነው። ስለዚህ ሙስሊም ሆኖ መስረቅ የለበትም። በዚህ በረመዳን ደግሞ መጠንቀቅ አለበት ከዚህ። ወከዛሊከ ሰውን ከመግደልም ጥንቃቄ አድርጓል ሼክ ረሂመሁላህ። ወአክሉ አምዋል ናስ የሰውን ገንዘብ ከመብላት የየቲሞችን የደሃዎችን ገንዘብ ከመብላትም ተጠንቀቁ። እዚህ ውስጥ ምን ይገባል? ዘካ ከመብላት የዘካን ገንዘብ መብላት የየቲሞችን ሐቅ መብላት። ዘካ የኛ ሐቅ አይደለም። የዘካ ገንዘብ የኛ ሐቅ እኮ አይደለም። ዘካ አላወጣም የሚል ሰው አንድ ሰው ኢነማ የእኩሉነ አምዋል اليتامى ظلما إن الذين يأكلون أموال اليتامى ظلما إنما يأكلون في بطونهم نارا وسيصلون سعيرا الله እንደሚለው እነዚያ የየቲሞችን ገንዘብ በበደል የሚበሉ ሰዎች ሆዳቸው ውስጥ የሚበሉት እሳት ነው ይላል። እሳትን ነው የሚመገቡት ይላል። ነገ ደግሞ አኺራ ላይ ጀሃነም ይወርዷታል፣ ተቀጣጣይ የሆነችው እሳት ይገቧታል። ስለዚህ የየቲም ገንዘብ ከመብላት የዘካ ገንዘብ አደራ ዘካ ያለበት ገንዘብ ከሆነ ኒሳብ የሞላ ከሆነ አመት የሞላው ከሆነ ለየቲሞች ለዘካ ለሚገባቸው ሰዎች በመስጠት ላይ አደራቸው። ዘካ አልሰጥም ብሎ አንድ ሰው ሙጥኝ አድርጎ ቢይዘው ነገ አኺራ ላይ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ገንዘቡ ይቀልጥና ነዓም እንደ ዘንዶ ሆኖ ማለት ነው። እንደዚህ ከቦ ዘንዶ ታውቃላችሁ ዘንዶ ረጅም እባብ ሆኖ እንደ ረጅም ትልቅ ማለት ነው። እንደዚህ ሽምጥጥ አድርጎ ያቃጥለዋል። በሌላ ደግሞ የቲሙ ገንዘቦች የሚበላ መሬት ላይ እንደዚህ ይጣላል። ከዚያስ ገንዘቡ ሁሉም እንደ ግመል ትልልቅ ግመሎች ሆነ ይረጋግጡታል እዛ አኺራ ላይ። ስለዚህ የቲም ገንዘብን መብላት ትልቅ ወንጀል ነውና ከሱም ተጠንቀቁ ይላሉ ሼክ ረሂመሁላሁ ተዓላ። ወከዛሊከ ሌላ ዙልም ሰውን መበደል፣ ሰውን መሳደብ፣ ሰውን መምታት፣ ሰውን ገንዘቡን መስረቅ፣ ክብሩን መንካት አይፈቀድም። برمضان بيهون تتنققوا شيخ رحمه الله تعالى. وكذلك والغش في المعاملات كسو غار بالن مستغابر بنورو لاي سنغزا سنشت
ማጭበርበር ማታለልን መዋሸትን ተጠንቀቁ ይህ እነዚህ ነገራቶች በረመዳን ብቻ አይደለም ከረመዳን ውጪ ባሉትም የተከለከሉ ናቸው ነገር ግን ሐራምነታቸው በረመዳን የባሰ ነው ከፍተኛ ነው ዒባደላህ ስለዚህ በረመዳን ይሄንን ነገርም ተጠንቀቁ የተለያዩ የሚያሰክሩ የሚያቀውሱ የሚያጀዝቡ ጭንቅላትን የሚቀይሩ ነገራቶችን ተጠንቀቁ ኸምር ሊሆን ይችላል ኸምር ሲጀመር ወንጀል ነው አይደል ትልቅ ወንጀል እኮ ነው ኸምር መጠጣት ነብዩ አለይሂ ሰላቱ ወሰለም መጀመሪያ ዳዕዋ ሲያደርጉ አላህ Subhanahu Wa Ta'ala ሪሳላውን ሲልካቸው ኸምርን ባንዴ ያልከለከለ ምክንያቱም ከሰሐቦች መካከል ኸምርን የሚጠጣ ነበር ኸምር አስካሪ መጠጥ ማለት ነው የሚጠጣ ነበር ከዚያም በኋላ አላህ يسألونك عن الخمر والميسر የሚለውን የቁርአን አንቀጽ አወረደ ስለ ቁማርና ስለ ኸምር አላህ ይጠይቁሃልና ስለዚህ ያ ሙሐመድ መጥፎ የሆነው ነገር ከኸይሩ ይብሳል በላቸው ስለዚህ ተው ተጠንቀቁ በላቸው አለ ነህይ አልመጣም ባንድ ጊዜ ከዛም አላህ ሱረቱል ማኢዳ ያለውን የቁርአን አንቀጽ አወረደ ምን ይላል ያ አዩሃ الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه راقوت አለ ኸምር አለ ቁማር የተለያዩ ጣዖታቶች አሉ እንደ ሪያ የሚሰሩባቸው ሽርክያት የሚጠነቁሉባቸው ጥንቆላ ነገር ነበር በጃሂልያ እነዚህ ሁሉም የሸይጣን ስራዎች ናቸው ስለዚህ ራቁት ለዓለኩም تفلحون ነገ አላህ ዘንድ ነጃት ወጡ ዘንዳ ይሄ አምር ነው ለልውጁብ ግዴታ ራቋል ስለዚህ ኸምር ሙስሊም የሆነ ሰው መጠጣት የለበትም حرام عليه بل من الكبائر ከትልልቅ ወንጀላቶች የኸምር አይነቶችን በአጠቃላይ መራቅ አለበት ኸምር ናቸው አይደለም የሚባሉ ደግሞ ውዝግብ ያለባቸው ነገር ካሉ ደግሞ መራቅ አለበት ኸምር የለባቸውም የተባሉ መጠጦች ካሉ እነሱ መጠቀም ይችላል ነገር ግን አለበት የለበትም የሚለው በመካከል ውዝግብ ያለበት ግልጽ ያልሆነ ነገር ካለ መራቅ አለበት ሙስሊም እንደዚህ አይነት ነገር መቅረብም የለበት وكذلك ስትበላውም የሚያሰክር ስትበላውም ጭንቅላትን የሚቀይር የሚበልዝ ነገር ካለ እሱንም መጠቀም አይቻልም حرام በሸሪዓችን የተከለከለ ነው የሚሆነው ስለዚህ ከዚህ ነገሩን በአጠቃላይ ራቁ ይላሉ ሼክ ረሂመሁላህ ተዓላ ከልቃቲ ወዱኻን ጫትና ምን ዱኻን ሲጋራ ማለት ነው ሲጋራ መሸጥም መሳብም حرام አይፈቀድም መሸጥም መግዛትም ለሰው ማቀበልም አይቻልም በዲናችን የተከለከለ ነው አይፈቀድም حرام من الكبائر ነው እንደሚላል ሼክ ኢብኑ ዑሰይሚን ረሂመሁላህ وكذلك من ጫት የሚባለው ነገር ዒባደላህ እንዳትቆጡ የሚቀም ሊኖር ይችላል እኔ እናንተን ለማስቀየም አይደለም የመጣሁት ዳዕዋ ለማድረግ አይደለም نعم ስለዚህ መቆጣት አያስፈልግም ለማለት ነው እንጂ እናንተ ማንንም ልናስቀይም አንፈልግም ረመዳን ነው ግን ሐቁ መነገር ስላለበት نعم አይደለም እንዴ ሐቅ መነገር አለበት መለባበስ የለበት ጫት የሚባለው ነገር ليس من شريعة الإسلام ከእስልምና ሸሪዓዎችን ውስጥ አይደለም እንደው አንዳንድ ሰዎች ትልቅ የሆነ ስተት የሚሳሳቱታል ምንድነው አላህ ያለ ጫት ዱዓን አይቀበልም ይህ ትልቅ የሆነ ቅጥፈት ነው والله በዲናችን አላህ ان الذين يفترون على الله الكذب لا يفلحون አላህ ላይ በአላህ ዲን ላይ የሚዋሹ የሚቀጥፉ የሆኑ ሰዎች አይድኑም ይላል አላህ መዳኛ የላቸው እስኪ ጫት የሚል ነገር ዒባደላህ من الكتاب والسنة من أقوال الصحابة والتابعين እስኪ የሚያመጣልኛል ከዲን ነው የሚል ማለት የለም ዒባደላህ እንደውም ዑለማ አይደለም ተውትና ዶክተሮች ራሱ ይከለክላሉ ለምን ጤናን ስለሚጎዳ ኩበቱን ኩላሊቱን ምኑን እንዳለ ድርምስምስ ነው የሚያደርገው ያንስ ጭንቅላቱ አስተሳሰብ والله በየሱን ጉዳት በዘረዘረላችሁ ማለት ነው والله እኔ አይደለሁም ከዑለማዎች ኪታብ ላመጣላችሁ ይችላል በርካታ ኪታብ አለ ስለ ጫት የተጻፈ ቢቆጠር በጣም ብዙ ከመቶ ምናምን በላይ ጉዳቶች መጥቀስ ይቻላል የጫት አንደኛ ልጥቀስላችሁ አንደኛ يضعف القوة الشهوة የአንድን ሰው ስሜቱን ይገላል እንዳለ ሼኹል ኢስላም ኢብኑ ተይሚያ የነሱ ደረሳ ነበር አንድ ትልቅ ዓሊም የሼኹል ኢስላም ኢብኑ ተይሚያ ደረሳ ኪታባቸው ላይ ሲጠቅሱ
አንድ ሰው ከሐበሻ ድሮ ማለት በድሮ ጊዜ ከሐበሻ ከኢትዮጵያ ወደ የመን ይሄዳል። የመን ሲሄድ እዚህ ሀገር ላይ የለመደው ነው ጫት። ስለለመደ ንጉሱ ዘንድ ሲሄድ ንጉሱ አቀባበል ያደርግለትና ምን ላምጣልህ ሲለው ሀገራችን ላይ ስበላት የነበረች አንድ ቅጠል አለች እሷን እንድታመጣልኝ እፈልጋለሁ አለ። ጫትን ማለት ነው። ከዛም ይህ ንጉስ ስለዚህ ጫት ጠየቀው። ምንድነው እስኪ የሚያደርገው? እንቅልፍ ይከለክላል፣ ስሜትን ይገላል፣ ምግብን ይዘጋል አለ። ዱንያ ታዲያ ከዚህ ውጪ ለምን እፈልጋታለሁ? አልፈልግም እንዳታመጡብኝ ሀገር ይላል። እውነት ነው አይደለም? ይሄ ነገር እውነት ነው አይደለም? እውነት ነው። ታዲያ ዱንያ ላይ ምንድነው አላሁ ጀለ ወዐላ الدنيا متاع قليل يا النبي صلى الله عليه وسلم ዱንያ ማለት ትንሽ የሆነች መጠቃቀሚያ ነች። وخير متاع الدنيا امرأة صالح ከሁሉም ደግሞ ከዱንያ ጥቅሞች ውስጥ ትልቁ ዋነኛው ደግ የሆነች አላህ Subhanahu Wa Ta'ala የመረጣት ሴት ነች። نعم እስኪ ባረከላሁ ፊኩም አንተ በዚህ በረመዳን ሌሊት ላይ አላህ Subhanahu Wa Ta'ala نعم ከባለቤትህ ጋር እንድትገናኝ ፈቅዶልሃል አይደለ? أحل لكم ليلة الصيام الرفث إلى نسائكم ተፈቅዷል። አላህ ፈቅዷል በቁርአን። ስሜትህን ገለህ ከሷ ጋር የማትገናኝ ከሆነ طيب لباس لكم ወራ አላህ ያለው ለእናንተ ልብስ ናቸው። እናሱም ደግሞ ለእናንተ እናንተም ለነሱ ከሐራም ነገር ይከላከላል ማለት ነው። በዚህ ላይ ግን ራስህን ገለ ስሜትን ገለ በዚህ ቅጠል የተነሳ ዒባድ አላህ ስንት ወላሂ እኔ ራሱ ማቀው ስንት ትዳር ተበትኗል። ስንት ትዳር ሴቶች ምን አላቸው? ሸህዋ አላቸው አይደለ? ሐቃቸውን የማትጠብቅ ከሆነ አንተ ወንድ ትባላለህ እንባላለን ባረከላሁ አይባልም። ስለዚህ የኛ ያክል ሸህዋህን ይገላል። ሐቂቃ በሴቶች እስከምትናቅ ደረጃ ድረስ ትደርሳለህ። لا اله الا الله አላጋጠማችሁ? ሰው ወላሂ ቀልቡን ይስታል። የሚገርማችሁ አንድ ቦታ ላይ እንደዚህ ተሰብስበው እየቃሙ ማለት ነው ጀባ ይባባላል። አንዱ ጀባ ሲል አንዱ ወሰደና ጥምጣሙን ሰጠው ለአንዱ። እንግዲህ እሱ ምንድነው ሞቅ ብሎት ነው የሰጠው እንጂ አስቦበት አይደለም። ከዛም በኋላ ቤቱ ሲመለስ ዝም ብሎ ነው የተመለሰውና ሚስቱ ደግሞ ስትወጣ አይታለች እንዳደረገ ማለት ነው። ሲመለስ ሚስቱን ጥምጣሜን አምጪ አለ። እሱ እንደሆነ እዛ ሰጥቷል። ኧረ ስትወጣ እኮ አድርገህ ነው የወጣው። ለምን እኔ ጭንቅላቴ አብጃለሁ እንዴት ነው የት ነው የምጥለው? ከዛን በበነገታው እሰጠው ሰውዬ ጭንቅላት ላይ አያት። አንተ አምጣ እኮ የኔ ጥምጣም ነው። አምጣ እንጂ እኮ የኔ ጥምጣም ነው። ይሄ ምን ያሳያል? ባረከላሁ ፊኩም ይሄ ነገር ሲበላ ሐልን የመቀየር ሁኔታ ነው። እውነት ነው አይቀይርም ብንል ራሱ ተጨባጭ ያሳያል። ሰው የሚናገረውን አያውቅም። አንዳንድ ሰው ዝም ይላል፣ አንዳንድ ሰው ለፍላፊ ያደርገዋል አይደለ? የተለያየ ነው ሐሉ። አንዳንድ ሰው ተተተተ ሲበላ፣ አንዳንድ ሰው ደግሞ ዝም ምንም ብትናገረው አይናገርም። ሐልን ቀየረ ማለት። ከዚህም ሌላ አስቸጋሪ ነገር አለ። ይሄ ሁሉ ምንድነው መለኪያ የለው፣ መለኪያው ማቆም ነው። አንድ ሰው ይባላል ኸምር ቤት ገባና ኸምር እየጠጣ ነው። ልጁን ይዞት ገባ። ከዛም በኋላ ልጄ ሆይ ኸምር አታብዛ ካበዛው ያሰክራል አለው። እስኪ ምልክቱ መለኪያው ምንድነው ብሎ ጠየቀው ልጁ። እዛ ጋር የተቀመጡትን ሁለት ሰዎች ታያቸዋለህ አለ። አዎ እነዛ ሰዎች አራት ከሆኑብህ ሰክራል ማለት ነው። ሲያይ እዛ ቦታ ልጁ የተቀመጡት ሁለት ሰው ናቸው። ሰውየው በራሱ ሚዛን ምን ብሏል ማለት ነው? አባት ሰክረዋል ማለት። የተቀመጡት ሁለት ሰው ናቸው፣ እንደ አራቱ ነው ታዩት። ሰውየው ምን ብሏል? ሰክረዋል። ስለዚህ እንደዚህ አይነት ሐራም ነገራቶችን መተው ያስፈልጋል። ሐቂቃ ከዲን አይደለም፣ ኢስራፍ አለበት። ሐቂቃ በየቀን ለጫት ስንት ብር ነው የሚወጣው? እስኪ ንገሩ። ወላሂ በየቀን 100 ብር ብታስቡት በአመት ከሐጅ ገንዘብ በላይ ነው የሚሆነው። ከሐጅ ገንዘብ በላይ ነው የሚሆነው። ከዛ የበለጠ ደግሞ ጤናን ይጎዳል ብያለሁ። ጥርሱን ውልቅልቅ አድርጉ፣ ቅጭጭጭ አድርጉ። ጥቁር ያደርጋል አይደል? ያደርጋል። ሰው እኮ በመሳቅ ለምሳሌ ፈገግ ማለት ምንድን ነው? ሱና ነው አይደል? ጫት የሚበላ ሰው ማለት ነው ባረከላሁ ፊኩም ወይ እንደዚህ ብሎ ነው የሚስቀው ወይ ብሎ ነው የሚስቀው። ለምን ሸሚ ይዘዋል። ይሄ ነብዩ አለይሂ ሰላቱ ወሰለም አንድን ጥርስ ማውለቅ አሉ። አንድን ጥርስ ሆን ብሎ ማውለቅ 60 ግመል ከፋራ ነው። ከፋራው 60 ግመል። በጫት 10 ጥርስን ብታወጣ ስንት ነው? 60 ሲባዛ በ10 ስንት ነው?
600 ግመል የታገኛለህ ባረከላሁ ፊክ ስለዚህ ከዚህ ራሳችን ቆጥብ ሐቂቃ የራሳችንን ውበት እኮ የምናረግ والله ቁሽሽሽ ይላል ድቅቅቅ ሰውነትን ያቀጥናል والله እውነት ስለሆነ ማለት የምናየው ዋቂዕ ተጨባጭ ስለሆነ ስለዚህ አንድ ቦታ ላይ والله እንደነዚህ አይነት ነገራቶች እየተፈጸሙ ዝም ብለን ብንሄድ እኔ አሁን ዝም ብዬ መሄድ ይችላል ላኪን በጣም ጉዳት እየፈጸመ ስላለ በአባቶችም በህፃናትም በወጣቱም والله ወጣቱን እንዳለ አሽመድምዶ የጣለው በዚህ ዘመን ጫት ነው والله بالله ተላ ጫት የሚባለው ነገር ወጣቱን በገጠርም በከተማ እና እዚህ ሊኖር ይችላል ከተማ ሄዱ ይሄው የኛ ቦዲቲ መሄድ ይችላልላችሁ ወጣቱ እንዳለ ቃሚ ነው والله ግን ሲነገረን መስማት አለብን ሐቂቃ እስኪ እንስማ አላህን እንፍራ ሐቂቃ ተውበት እናድርግ والله ስንት ዑለማዎች አሉ ሲበሉ የነበሩ ተውበት አደረጉ በርካታ ማለት ለምን ጥቅም የለውም ጥቅም እኮ ቢኖረው እኛም እንቅም ነበር እኛም በላ ነበር ኪታብ ላይ መጣ ነበር ሐዲስ ላይ መጣ ነበር ነገር ግን ጥቅም የለውም ስለዚህ እንተው በቃ መተው ነው والله መተው ያስፈልጋል ኢስራፍ አለ አንዳንዱ ደግሞ ለበበል ያለ ፈኑ የሚገባ ሰው አለ ጫት ሲቅም ቅድም እንዳልኩት ጫት ሲቃም አንዳንዱ ለፍላፊ ያደርገዋል ሲለፈልፍ والله የፈለከው ጥያቄ ብትጠይቀው ይመልስልሃል በትክክልም ሆነ አልሆነም ኬሚስትሪ ከፈለክ ፎርሙላ ብትጠይቀው ተክተክ አርጎ ያስቀምጥልሃል እሱ ልክ ነው አይደለም የራሱ ጉዳይ ፊዚክስን ጠይቀው የራሱ ጉዳይ ስለ ፖለቲካውን ብትነግረው ይገባል ስለ ዒልም ብትነግረው ስለ ዲን ፈትዋ ይሰጣል ቁጭ አረ እንደዚህ ነው ይናገራል ምንም ሐያ የለም ዶክተሮች ተቀምጠው ሳሉ ጫት የሚበሉ ሰዎች ስለ ህክምና ይናገራሉ ነውር ነው አይደለም ዓሊሞች ቁጭ ብለው ሳሉ ስለ ዒልም ይናገራሉ ምንም ዕውቀት የሌላቸው ሰዎች ይሄንን በልተው والله ይህ ምላሳችንን ገደል ውስጥ የሚያስገባ ኢስራፍ ገንዘብ አለ ገንዘብ ደግሞ ኢስራፍ ማድረግ ወንጀል ነው ولا تبذر تبذيرا ان المبذرين كانوا اخوان الشياطين ስለዚህ አባቶች ወንድሞች እናቶች እህቶች ይሄንን ነገር እንተው እስኪ ጥሩ ሐላል የሆነ ነገር እንብላ አላህ ለዚህ ነው ነብያቶችን ምንድነው ያለው ያ አዩሃ الرسول كلوا من الطيبات واعملوا صالحا لكم እናንተ መልእክተኞች ሆይ ጥሩ ከሆነ አላህ እኔ ከሰጠኋችሁ ሲሳይ ብሉ አለ ከዛስ ጥሩ መልካም ስራን ስሩ طيب አላህ Subhanahu Wa Ta'ala ስንት የሆነ ጥሩ የሆነ ነገር እንትን ብሎ ፈጥሮልናል አይደል ስንት والله ሰው የ100 ብር ይሄን ለ100 ብር ለዚህ ከሚያወጣ የ25 ብር ጎመን ገዝቶ ቢበላቁ ትልቅ ነገር ነው ለሰውነቱ ገንቢ ነው ሰውነቱም ይጎዳ አይደለም አቅሉንም ይጎዳ አይደለም አስተሳሰቡንም ይጎዳ አይደለም ሶላትን ደግሞ የሚያሳልፍ ስንት ነው ያለው ይሄን እየበላ ጠርዚና የሚባል አለ የለም እዚህ ጋር የሚወጥሩት ነገር እንደውም ሼኻችን ሼክ መሐመድ ዘይን የሚባሉ ሼክ አሉ ሲናገሩ እኔ በአይኔ አይቻለሁ በዚህ ወጥሮ አላሁ አክበር ብለው ሶላት የሚሰሩ ለምንድን ነው ምርቃናው እንዳይለቀው ነው ያቺን ካወጣት ምርቃናው ሲለቀው እንደገና እሱን ሞተር ማስነሳ ስለሚከብደው ናም ምን ያደርጋል ከዚሁ ወጥሮ አላሁ አክበር ያለ ሰው አይቻለሁ ባይኔ ያሉ ሼክ ሱብሃንአላህ ይሄን ያክል ሐቂቃ በጣም ጎድቶናል ሙስሊሙን ከድሮ ጀምሮ በተለይ የሚገርመው ይሄንን የሆነ መጽሐፍ ነበርና ያንን መጽሐፍ ሳነብ ምን እንደሚል ታውቃላችሁ ጫት ይላል መጀመሪያ አጀማመሩ ኤሲያ ላይ ነው የጀመረው ኤሲያ የሚባል አህጉር አለ አይደል እዛ ነው የጀመረው በምንድነው የጀመረው ሲባል አንድ ፍየል እረኛ ነበር አሉ አድምጡ ይበላል አንድ ፍየል እረኛ ነበርና የፍየል እረኛ ጫካ እየሄደ ፍየሎችን እያበላ ይመጣል አንዷ ፍየል ሌሊት ላይ አትተኛ ዝም ብላ ስታሞሰካ ነው የምታደርገው ከዛ ይችን ፍየል መከታተል ጀመረ ሲከታተል ለብቻዋ ከፍየሎች ተነጥላ የሆነች ቀጠል በልታ ትመጣለች ከዛ እስኪ ምን የምልክ መሳታለና ሄዶ በልቶ ሲመጣ ቀጥ ብሎ አደረሰው ያቺ ናት እስከዚህ ድረስ የመጣች ይላል መጽሐፉ ጥናት ነው የመጽሐፍ አያችሁ አይደለ ከዲን ነው ሊባል አይገባም ሐቂቃ አላህ Subhanahu Wa Ta'ala እጅህን ዘርግታ አላህን ለምን እንደውም ጫትን መብላት ዱዓ አላህ ዘንድ ተቀባይነት እንዳይኖረው ያደርጋል እንዴት ብን አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ሰላም እንዳልታቀላችሁ አላሁ Azza wa Jalla ዱዓ ሊቀበል ዘንድ አንዱ የምንበላው ነገር ሐላል መሆን አለበት ሐራም እየበላን ሐራም እየጠጣን በሐራም አድገን አላህ ሆይ ብንል አላህ በፍጹም አይቀበልም እኛን ዱዓ ተመልከቱ እስካሁን ድረስ ስንት ዱዓ አድርገናል ነገር ግን አላህ አልተቀበለንም አይደለ ምክንያቱ ምንድነው ይሄው
እያየ ነው። ሰው እንዴት በዚህን እንትን እያላመጠ አላህ አላህ ሐቂቃ የማይሆን ነገር ይሄ ከዲን ተደርጎ አይወሰድም። በተለይ መስጂድ ግቢም ደግሞ አይቃም። በየትኛውም ቦታ አላህን ልንፈራ ይገባል። ሐቂቃ ሼክ አወል ኢብኑ አሕመድ አልኸሚሲ የሚባሉ አንድ ትልቅ ሼክ አሉ፣ ከሚሴ ላይ ወሎ ላይ ማለት ነው። ሼኻችን ናቸው ሐፊዘሁላሁ ተዓላ። እስኪ እነሱ የሚነግሩ አንድ ቂሷ ተናግሬ ኢንሻአላህ አቆማለሁ። ሼኹ ረሂመሁላህ ምን እንዳሉ ታውቃላችሁ? አንድ ሰውዬ ነበር መውሊድ የሚባል ቢድዓዊ እንትን አለ አይደለ? በዛ ላይ ተጠራና ሄዳሉ። መውሊድ የሚባለው ላይ ደግሞ ጫት ይቃማል በጣም እንደውም አንዳንድ አካባቢ ላይ ታችሁ በአይሱዙ ነው ተጭኖ የሚሄደው በኢቤሳር። የዚህን ጊዜ ገጠር ላይ መስጂድ ቤቶች አሉ፣ ከጎን ደግሞ የፍየሎችና የምን ቤት ይሰራል? የበጎች ቤት ይሰራል አይደል? ከጎን ማለት ነው፣ ከቤቱ ጎን ነው። ገጠር ላይ እንደዛ ነው። ይሄ ሰውዬ እዛ ላይ የመጣው ጫት በጣም ኃይለኛ ጫቶች ራሱ ደረጃ አላቸው መሰለኝ አይደል? በጣም የሚያሰክር አለ፣ በአንዴ ጡዝ የሚያደርግ እንደገና ደግሞ ቀስ እያደረገ እያታለለ የሚያስገባህም ይኖራል። እና ምን አደረገ የሰውዬ? በልቶ ኃይለኛው ነው መሰለኝ የበላው፣ በአንዴ ጦዘና ሽንቱ ወጣ ወደ ውጭ። ሲመለስ ሰውየው ሰዎች ቤት ገባው ብሎ ጥሶ ፍየሎች ጉሮ ነው ውስጥ ገባ። እንደነገርኳችሁ የገጠር የሚሰራው ቤት በሩ እዚህ ከሆነ ከዚህ ከጥግ ላይ የፍየሎች ጉሮ ነው ይሰራል። በሩ ክፍት ስለሆነ ሰዎቹ ጋር ገባው ብሎ ፍየሎች ጋር ገባ። ሲገባ ፍየሎቹ ምን መጣብን ብለው ብርግግግ አሉ። ተነሱ ከተኙበት ወደ አንዱ በኩል ስትራሉ። ሲሰተሩ አገራችን ላይ ወይም ገጠር አካባቢ አይታችሁ ከሆነ ሰው ሩቅ የሆነ ሰው ወይ እንግዳ ሲመጣ ይነሳሉ አይደለ? ይነሳሉ። ይሄ ግን አይቻልም በሸሪዓችን። ልብ በሉ፣ መነሳት አይፈቀድም። ከዛም ሰውየው ለካ ለሱ የተነሱለት መስሎታል፣ ፍየሎቹ ማለት ነው። ሸሪዓ አላህ ቁጭ በሉ አላቸው። ሸሪዓ አላህ ቁጭ በሉ አለ። እነሱ አውሬ መጣብን ብለው ነው የደነገጡት። ቁጭ በሉ አላቸው። ከዚያም በኋላ እነሱ ፍግ አለ አይደል? የነሱ በጠጣቸው ማለት ነው። ፍጉ ላይ ቁጭ አለ። ከዛ ፍየሎቹ ሲያሞሰኩ ይሰማል። ማሞስካታ ካላት ማመንጀግ ማለት ነው። የበሉትን እያሞሰኩ ነው። ሰውየው እንደዚህ ሲሉ ለካሱ የውጫቱን እያላመጡ መስሎት ነው። ኧረ አላህ ያጉርሳችሁና አጉርሱኝ አላቸው። እናም ይሄን ያክል ደረጃ እስከ ማቀወስ ደረጃ ይደርሳል። ይሄ እብደት ነው ሐቂቃ ወላሂ። ስለዚህ ከዚህ ነገር ሁላችንም እንታቀብ፣ አላህን እንፍራ እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።